እኔ አሁን ላይ ማብድ እየመሰለኝ ነው። ጨለል አናዘር ሉዚንግ ዴይ ኤንድ አናዘር ሬድ ዊክ ሆነ ማለት ዊን ሲደረግ ጀስት ቪዲዮ መልቀቅ ምናምን ነገር ቀላል ነው፣ ግን ደግሞ ሉዝ ሲደረግ ቪዲዮ አለመልቀቅ አለ። የሆነ ጉሩ ለሆን ነው እንደ ያልኩ እያሰብኩ ነው። ለምንድን ነው ሉዞች ማለቀው? ጀስት ሙዴ እንትን ስላልሆነ ነው። ፕላስ ደግሞ ሁሉም ስለማልቀርጽ ነው። ሌላኛው ደግሞ የኔ ኤክስኪዩሽን ቪዲዮ ዊንም ሆነ ሉዝ የሚያስተምረው ነገር ምንድን ነው ምናምን ነገር ብዬ በጣም ኦቨርቲንክ አደርጋለሁ እና በዛ ምክንያት ነው የማለቃቸው። እነዚህ ምክንያቶች ግን ደግሞ ዲስ ኢዝ ዌር ኦል ፒፕልስ ወይ ደግሞ ሞስት ፒፕልስ ኩዊት ነገር ይባላል። በዛ ሉዝ ስታደርጉ ምናምን ያ ሰልፍ ዳውት ይመጣል። እኔ ሰልፍ ዳውት ማድረገው ኢቨን ፕሮፊታብል ለመሆን ሳይሆን ኢቨን ናው ዴይስ ነው። ትላንትና ሳስብ ጤነኛ ትሆናለህ ነገር ነው ያልኩት የነበረው ራሴ እንዳታብድ እፈራለሁ አይነት ነገር ስላችሁ ዳት ማች ትሬዲንግ ውስጣችሁ ነው የሚያቆስለው እና ሜይ ቢ ራሴን የማቆስለው ትሬዲንግ ሳይሆን ጀስት ራሴን አጀስት አለማድረግ እና ኤክስፔክቴሽን ሊሆን ይችላል። ቀሽም ኢሞሽናል ትሬዶች ምናምን ገብቼ እኮ አይደለም፣ ግን ደግሞ በትክክል ኤክስፔክት አላደርግም ወይ ደግሞ ሁለት ሴታፕ ምናምን አይና ሌላ ፔር ላይ ከዛ አንደኛው ይመርጣለሁ፣ አንደኛው ብሬክ ኢቭን ይሆናል፣ አንደኛው ደግሞ ዊን ይሆናል። ዊን የሆነው ደግሞ አልገባሁትም ምናምን ነገር በዛ ምክንያት ብዙ ሚስ አደርጋለሁ ምናምን። ከዛ ሳይኮሎጂ ላይ ጮትብኝና ምናምን ነገር ቀጣይ ላይ መግባት እፈራለሁ። ቀጣይ ላይ ምናምን እነሱ ነገሮች ነው ክሊን ላደርጋቸው ያልቻልኩት እንጂ I have strategy, I can understand it. Maybe explicit learning ላይ አሪፍ ነው ይመስላል። ኢምፕሊሲት እንዴት እንደምቀይሩ አላውቅም። ፈጣሪ የሚቀይርልኝ ካልሆነ ማለት ነው። በጣም ከባድ ነው። ሌላ በቃ ይህን ቻናል የከፈትኩበትን ፐርፖዝ አይ ቲንክ የረሳሁት ነው መሰለኝ ብዬ አስባለሁ። የረሳሁት አይደለም በእርግጥ ግን ደግሞ as I always mention that no flashy things። ያው ፍላሺ ቲንግ ማላሳየው ስለሌለኝም ጭምር ነው። ግን ደግሞ ጀስት ነሰሰሪ ነው ቢያላስብም ለምን እዚህ ጆብ ላይ ስትገቡ እሱ ነገር ገፋፍቶ ነው የምንገባው እና ያ ጫና ያ ኤክስፔክቴሽን ነው እንዲሁም ቻርቱ ላይ በጣም የሚጎዳን ቢያስባሉ መጀመሪያ ላይ ሜንሽን እንዳደረግኩት እና ስለዚህ ራሳችንን አጀስት ማድረግ አለብን። በቃ ራሴን ቢውልድ እያደረግኩ ነው። 1 ዓመትን ፈጀ፣ 2 ዓመትን ፈጀ፣ ስንት ዓመትን ፈጀ። በቃ እስከቻልኩት የሆነ ነገር እየሰራው ምናምን ነገር መሞከር አለብን ነው ጀስት እንጂ ግዴታ ወጣው ማለት አምናት ጉሩ አምናት እንትን አለው ማለት ነው። ግን ኤኒዌይስ ሰብስክራይብ ብታደርጉ ደስ ይለኛል። ፎር ጄኒውን ኮንተንት ሪያክሽን ነገር እንሰራለን ብዬ አስባለሁ። ግን ደግሞ ያው እንደዛ ነው። ቴሌግራም ቻናል ተቀላቀሉ እንዳላችሁ በጣም የመተው በጣም ሀሳቡ ስላለኝ አይ ነው። ግን ጀስት ጆይን ልታዋሩ እንችላላችሁ እዛ ላይ ባለው ዩዘር ላይ ምናምን ነገር እንደዛ ነው እና ሰብስክራይብ ምናምን ነገር ማድረጋችሁ ትንሱ። ቻው